ማረግ እንዴት ነሽ? እናትሽ ደህና ነች? ባለፈው ለእናትሽ የደረሰው መልእክት እንደደረሰሽ እርግጠኛ ነኝ። አታስቢ፣ የአባትሽን ገዳይ በቅርቡ እንይዘዋለን። አንዱን ሰሞኑን ይዤው ሳናዝዘው ነበር፣ ግን በመጨረሻ አመለጠኝ። እንደውም ያወቅኩት መስሎት ሊገለኝ ነበረ። ገዳዩ ግን እሱ እንዳልሆነ አረጋግጫለሁ። ግን ደግሞ ወደ ገዳዩ እንደሚወስደን አምናለሁ። ስለ አባትሽ በደንብ ያውቃል። ትንሽ ማስመሰል ግን ስለሚችልበት ላወጣው አልቻልኩም። ትንሽ ጊዜ ብቻ ስጪኝ። የአባትሽን ገዳይ ተባብረን መቀመቅ እንከተዋለን። አታስቢ። ቻው። ምን? እሺ ማጊ። ዳኒ ምን? ይህን ሁሉ ነገር ሲያደርግ የነበረው ዳኒ ነው ማለት ነው? አለቀው። ሄሎ አለቃ፣ ሁሉ ነገር በሚገባ ተከናውኗል። የኔ አንበሳ ያመነች ይመስላል? አለቃ በሚገባ ጽሁፍ እኮ አንድ አይነት ነው። ሰሞኑን ግን እያስደሰትከኝ። ግዴታዬ ነው አለቃ፣ ግን አንድ ፍራቻ አለ። የምን ፍራቻ? ማዕረግ አንድ ነገር እያሰበች ይመስለኛል። እናማ የሆነ ነገር እንዳይፈጠር ፈርቻለሁ። ምን ይፈጠራል ብለህ ነው? አለቃ የምናወራው እኮ ስለ አባቷ ገዳይ ነው። ታውቃለህ፣ እንደዚህ አይነት ነገር ደግሞ ትንሽ አደጋ አለው። ምን ታመጣለች ብለህ ነው? አካሄዷን ሳይሆን ግን አይመስለኝም። አንተም ቢሆን ደግሞ ልጅ ዳኒ እንዲጎዳ አትፈልግም። ከዚህ ሀገር እንዲወጣ ነው እንጂ። ምን ታደርገዋለች ብለህ ነች? ሰራተኛ ልጅ አለቃ። እሷም እኮ አንድ ነገር ብትሆን ጠው ስለአንተ ነው። ያውም በራስ ቤት እሷ አንድ ነገር ሆነች ማለት እኮ የደበቅነው ነገር ተጎትቶ ወጣ ማለት ነው። ምን እያልከኝ አለቃ? አሁን ግን ከአንተ ባላቅም የአንተ እርዳታ የሚያስፈልገን ይመስለኛል። ምን እንዳደርግልህ ነው የምትፈልገው? የሆነ ነገር ከመፈጠሩ በፊት ቤት ሄደህ የሆነ ነገር ብታደርግ ደስ ይለኛል። እዛስ? አለቃ የሆነ ነገር ፈጥረህ ዳኒን ከዛ ቤት ማስመለጥ አለብህ። ይሄ ነገር ተፈጠረ ማለት ደግሞ ዳኒ እዛ ቤት ተመልሶ አይረግጥም። እቅዳችን ደግሞ ይሄ ነው። ምን ነው አለቃ፣ ተሳሳትኩ እንዴ? ልክ ነህ መላኩ። እንዴት በዚህ ልክ አላሰብኩትም። አሁኑን ወደዛው ሄዳለሁ። አለቃ አሁን ትክክለኛ ውሳኔ ወሰንከው። መፍጠን አለብህ። መልካም ዳንኤል፣ አንተ የተረገመ ልጅ መቼ ነው ከራሴ ላይ የምትወርደው? እሺ የኛ ታማሚ ምን ችግር አለ? አሁን ትክክለኛው መልስ ነው የምፈልገው። ወይ ስለምን መልስ ነው የምታወሩት? ይኸውልህ መልመጥመጡን ተውና እውነቱን ተናገረሽ። እናንተ ልጆች የምን እውነታ ነው የምታወሩት? እኛንም ልትገለን የመጣኸው? ቆይ ስለምንድን ነው የምታወሩት? ማጊ እናንተ እንዴት ነው የምገላችሁ? ይሄ እኮ ለአንተ ብርቅ አይደለም። አባቴንም ገለህ አይደል? የምርሽን ነው ማጊ? ወይ እንዴት ነው የምታስበው? ሲጀምር አባትሽ ይሄን ነው የማውቀው እኔ። እዚህ ጋር ማስመሰሉ ይቁም እሺ። ያ ሰውዬ አግኝቶሽ ነበር አይደል? ምን ነው እውነታውን ስላወቀበት እሱንም ልትገለው ነበር አይደለ? ማጊ ተረጋጊ። እኔ ስለምትዩ ነገር ምንም የማውቀው ነገር የለም። ይሄ ሰውዬ አውቆ እያበጣበጠን ነው። አንተ የእኛን ህይወት መበጥበጥ አይታይህም ወይስ ለአንተ ይሄ ዕቃ ጨዋታ ነው? ማጊ እመኚኝ፣ ስለምትዩ ነገር ምንም የማውቀው ነገር የለም። አታውቅም? አዎ ማጊ ምንም ነገር አላውቅም። ስሜን አትጥራ አንተ አረመኔ። አባቴን እኮ ነው የገደለው። ለዚህ ደግሞ መቀጣት አለበት። ይኸውልሽ ማጊ ተረጋጊና ቢላውን አስቀምጪው። እሱን እዛ ትናገራታለህ እሺ? ምን እየሆናችሁ ነው? አቶ ዮሽዋስ ይሄ ልጅ እኮ አባቴን ነው የገደለው። እንዴ ማን ነው እንደዚህ ያለው? እሱ ነው አባቴን የገደለው። እሱ ይህን እንዴት ሊያደርግ ይችላል? እሱ እኮ የኔ እንግዳ ነው። አውቆ እንዳስመሰለ ነው ያለው። እኔ የምልሽ ማጊ፣ ይሄ ባለ ክራንቹ ሰው እያገኝተሽዋል እንዴ? አዎ እሱ ነው። እርሱ የሚያውቁት እንዴ? እባክሽን አሁን ተረጋጊና ነይ እስኪ እባክሽ ተቀመጭ። ሁሉንም ነገር ቀስ ብዬ እነግራችኋለሁ። አንቺም ተቀመጭ።
በእንደዚህ አይነት ቀን የዚህ ልጅ ስልክ መያዜ ነው የጠቀመው። ሄሎ ቴዲ በእናትህ ድረስልን። ወይ እናቴ ምን ሆነች? አረ እናትህ አይደለችም። እህቴ ምን ሆነች? አንተ ምንድነው የምትለው? ሞኬ ምን ሆነ? በእናትህ ቴዲ ቶሎ ድረስልን። ሞኬ አደጋ ደርሶበታል። በእናትህ ቶሎ በል። የመኪና አደጋ? ወይ አንቺ ማን ነሽ እንዴ? በዚህ ሰዓት ስለማንነት ይጠይቃል እንዴ? እሺ የት ነው ያለው? የማጊ አዲሱ ስራ ቦታ ነን። በእናትህ ቶሎ ናለን። እሺ መጣሁ። እሺ ወይኔ ቴዲ ይኸውላችሁ አሁን ለተፈጠረው ጥፋት በሙሉ ኃላፊነቱን የሚወስደው ማለት ቀድሜ ስላልነገርኳችሁ የሁሉ ነገር የተፈጠረው ማለት ይህን ሁሉ ነገር ታውቅ ነበር ማለት ነው? አዎ በደንብ አውቃለሁ። ስለ አባቴም ገዳይ? ስለ አባትሽ ገዳይ እንኳን በፍጹም አላውቅም። ስለ አባትሽ መሞት ያወቅኩት ይሄ ደብዳቤ ከምትሉት ነገር ከመጣ በኋላ ነው። አቶ ይሸዋስ ነገሩን እኮ ሰስፔንስ አደረጉት። ለምን ወደ ገደሉ አይገቡ? ምን መሰላችሁ? ይሄ ነገር ከተፈጸመ በኋላ ዳኒ ላይም ይሄ አደጋ ከደረሰ በኋላ እናትሽም ከደወለችልኝ በኋላ ብዙ ነገር ለማጣራት ሞክሬ ነበር። ምን? ይሄ እዚህ ቤት ላይ ሽብር ስለሚፈጥረው ሰው ነው። ታዲያ ምን አገኘክ? በሚገርም ሁኔታ በስራ ከኔ ጋር ከሚወዳደርና ከሚጨርስ ሰው ጋር የተፈጠረ ነው። ሆን ብሎ ነው እንደዚህ አይነት ነገር የሚያደርገው። አልገባንም። ይሄ ሰው በዙሪያ ያሉትን ሰዎች ፍላጎት በማጥናት እኔን ከውድድር ለማስወጣትና እኔን መመጥበጥ ነው ዓላማው። ታዲያ ስለኔ አባት እንዴት ላውቅ ቻለ? አይ ማረግ አንድ ሰው በዚህ ዘመን የፈለገውን ነገር ማወቅ ቢፈልግ እኮ አይቸገርም። ለማንኛውም በእኔ ምክንያት ሰላማችሁ ስለተበጠበጠ በጣም ይቅርታ እንድታደርጉልኝ እፈልጋለሁ። በአባትሽም ሞት ደግሞ ማዘኔን በዚህ አጋጣሚ እነግርሻለሁ። እኔን ያልገባኝ ነገር ግን ታዲያ እኔን አስሮ ማሰቃየት ለምን አስፈለገው? እንደነገርኩ ነው። ዋናው ዓላማው ሽብር መፍጠር እንጂ አንተ መጉዳት አልነበረም ዓላማው። ሆን ብሎ በእኛ መካከል ሰላም ነስቶ በእኛ ውስጥ ሽብር መፍጠር ነው ዓላማው። ስለዚህ ዳኒ አባቴን አልገደለውም ማለት ነው? ማረግ የምልሽን አልሰማሽኝም እንዴ? ሲጀመር ያንቺ አባት መቼ ነው የሞተው? እኔ ልጅ እያለሁ። ስለዚህ ይሄ ልጅ ገደለው እንኳን ብንል በስንት ዓመቱ ነው ሊገድለው የሚችለው ያንቺን አባት? አየሽ፣ ማስተዋል ነበረብሽ ማጊ። እኔ እኮ ቀድሜ ነግሬሽ ነበር። ዋናው ነገር ይሄ ችግር ከዚህ በላይ ከመፈጠሩ በፊት መንቃታችን ነው። አሁን እባካችሁ ተነሱና ይቅርታ ተባባሉ። እኔ ግን ጥያቄ አለኝ። ምንድን ነው? አንተ እንዴት በዚህ ሰዓት ልትመጣ ቻልክ? ማለት አንተ በዚህ ሰዓት የመምጣት ልምድ እንደሌለ አውቃለሁ። በአጋጣሚ ነው። ምን ይታወቃል፣ ፈጣሪም ለዚህ ይሆናል እዚህ ቦታ እንድገኝ ያደረገኝ አይደል? በሉ አሁን ታረቁ፣ ተነሱና። ዳኒ ባለማወቅ ላደረኩት ነገር በሙሉ ይቅርታ። ችግር የለውም ማጊ፣ እኔም በአንቺ ቦታ ብሆን የማደርገው ነገር ነው። ለወደፊቱ ግን አንድ ነገር ከመወሰንሽ በፊት ማጣራት ቢቀድም ጥሩ ነው ብዬ አስባለሁ። በሉ መልካም ቀን። በድጋሚ ዳኒ በጣም ይቅርታ። ችግር የለውም። ምን እየሆንክ ነው? ምን ነው ችግር አለው? በቃ ይቅርታ አልካት እኮ። እንደዚህማ በቀላሉ አይሆንም፣ ትቀጫለሽ። እሺ የፈለግከውን እቀጣለሁ። እንደዛ ከሆነ እራት ትጋብዥኛለሽ? አረ ችግር የለውም፣ የፈለግከውን ነገር ጋብዛለሁ። እንዳትሄጂ፣ ምስክር አለ። እጭ በቃ ምንድነው እንደዚህ መለጣጠፍ? እኔን አስቀምጦ በቃ እኔ እንዳመጣሁሽ ልውሰድሽ።
ሰዓት ካርናቢ ሊል ኦኬ ተርፏል። ምን ነው እንዴ? ምንም አልሆንክም እንዴ? ምንም አልሆንኩም። ምን ሆነክ ነው? ውሸት ነው? ምን ሆነ ውሸት? ወይኔ ቴዲ ተጫወተችብኝ ማለት ነው። አንተ ልጅ ስለማን ነው የምታወራው? ወይ አንዴ ሞኬ አንዴ ብቻ ጠብቀኝ። እቺ ማትረባ። አቤት ማን ልበል? በቃ በአንቺ ቤት ሙሉ የያዝሽ ነው? ኧረ እኔ ምንም ነገር አልያዝኩም። ኧረ እባክሽ ደግሞ በእንደዚህ አይነት ነገር አይቀለድም። እና በምን ነገር ነው የሚቀለደው? አንቺ ግን ምን አይነት ሰው ነሽ? ቆይ ቀልድ አትመርጪም እንዴ? እንደዚህ ስሮጥ የሆነ ነገር በሆንስ? የሆነ ነገር እኮ ኮንክ ቆየክ ነው። ፊትህን አይተኸው አታውቅም ነው? እኔ ቴዲ ማን እንደሆንክ አሳይሻለሁ። ይኸውልህ የእኔ ወንድም በእንደዚህ አይነት ነገር ከኔ ጋር ድጋሚ እንዳትቀላለድ እሺ? ቆይ ዝም በይ አሳይሻለሁ። አንተ ምን ሆነህ ነው? ማን ነው እንደዚህ ያለ? እቺ ሙና የምትባለዋ ልጅ ናታ። አንተም የሆነ ነገር አድርጋታል ማለት ነው። እና በዚህ ይቀለዳል? እሱን እርሰውና ማጊና አይተሃታል? አላየኋትም። በቃ እኔ ማጊ ጋር መሄድ ይኖርብኛል። ቻው። እሺ ቻው። ወይኔ ቴዲ መከራዬ። አሁን ደግሞ ወደዛኛው አለቃዬ ልሩጥ። አባዬ ማለት ያቶ ሸዋስ አድንግጥ ቤት ውስጥ ማንም የለም። ግን በጣም ነው የማመሰግንህ። ለምኑ? አባትነትን ስላሳየ። እኔ ቤቴን ነው ያዳንኩት እኮ። እንደ ቤቴ ስለቆጠርክ አይደል ያዳንክ? አትሳሳት ዳንኤል። እኔ በክብሬ ከመጡብኝ ለማንም አልመለስም። አንተም ከዚህ በላይ አደጋ ከሚደርስብህ ወደ እናትህ ብትመለስ ነው የሚሻለው። አሁንማ የሚጠብቀኝ አባት አግኝቻለሁ። ስለዚህ የትም አልሄድም። ዳንኤል፣ ይሄ እኮ የጻን ልጅ ጨዋታ አይደለም። ትላንት ያገቱ ሰዎች ድጋሚ ቢያገኙ የሚለቁ ይመስላል እንዴ? አሁንም አጠነቀቃለሁ። አትፍራ። እድሜ ላንተ አንቅተኛል። እና ወደ እናትህ አትመለስም? የመጣሁበትን ሳልጨርስ ምንድን ነው የምትፈልገው? ስመጣ ነግሬያለሁ። እኔ አባትነትን እፈልጋለሁ። ልጄ እንድትለኝም እፈልጋለሁ። አሁን ደግሞ ትንሽ ጭላንጭላ አይቻለሁ። ዳንኤል ፕሊዝ፣ ቤቴን አትበጥብጥ። ቶሎ ወደ እናትህ ብትመለስ ነው የሚሻለው። ያወራኩ ነገር ግን ሁሉ እውነት ነው። ምኑ? ቅድም ያወራው ሁሉ። ለምን ዋሻለሁ? አይ አልመስል ብሎ ነው። ስራ ፈት። አቶ ይሽዋስ በእርግጥ በሰዓቱ ደርሳ አድነኛል። ግን ውስጥ የሆነ ያልተቀበለው ነገር አለ። ስለዚህ ይከታተላሉ። ይቅርታ ወይዘሮ ትብለጥ፣ እንደው የሆነ ጉዳይ እኮ ኖሮብኝ ነው። አይ ምንም ችግር የለም እኮ እንደው የሆነች ነገር ማማከርህ ነገር ስላለች ነው እኮ ያስቸኮልኩ። እሱም ያው ቀድሞ መነጋገሩ እኮ ጥሩ ነው። አዎ ልክ ብለሃል። እና ምንድን ነው የተፈጠረው? እንደው አንድ ሰው ስለ ማጊ አባት ደብዳቤ እየላከ ግራ አጋብቶኝ እኮ ነው። ማን ነው እሱ? አይ እንደው ምንም መላ የለውም እኮ ንገረኛ። የግርማ ገዳይ ጉያሽ ስር ነው እያለ እኮ እንደው መላ የነሳኝ። ምን? እና እኛስ የምንፈልገው ይሄን አይደል እንዴ? ታዲያ ለምን አይነግረንም? እሱማ እኮ ማንነቱን ማሳየት አልፈለገም። አይ ትክክለኛ ሰው ከሆነማ ራሱን መግለጥና እውነቱን ማጋለጥ አለበት። አይ ቢሆንማ ጥሩ ነበረ። ልጄን እንደው ሀሳብ ውስጥ እየከተተብኝ ነው እንጂ። ቆይ ማድረግ ምንድን ነው የምትለው? እሷማ የአባቴን ገዳይ ፈልጋለሁ ካለች ይኸው ሰንበትበት አለ እኮ። እንደው አቶ መላኩ ግራ ገባት አለኝ እኮ። አታስቢ ወይዘሮ ትብለጥ፣ እኔም ሆንኩኝ የባለቤትሽ ወዳጅ የባለቤትሽን ገዳይ ቢገኝ ነው ረፍት የምናገኘው። እስኪ ደብዳቤ ስለሚያመጣው ሰውዬ ማንነት እስኪ በደንብ ንገሪ። እንደው ክራንች የሚይዝ ሰው ከመሆኑ ውጪ ምንም የተለየ ነገር የለም። ጥሩ፣ እስኪ ይህን ነገር በደንብ ነው ይከታተላለሁ። ማዕረግንም እስኪ ያወራታለሁ። እንደው አደራ እኔ እንዳወራሁት ምንም ነገር እንዳይታወቅ። ምንም ችግር የለም፣ አታስቢ። በቃ ልሂድ እንግዲህ። ሰላም ለዚህ ቤት። እንዴ ሞኬ ናግባ
ናስቲ ግባ። አቶ መላኩ እንዴት ነህ? እዚህ ቤት እመጣለሁ እንዴ? አዎ ጠያቄ ልጅ እኮ ነው። አዎ ሞኬ የተባረከ ልጅ ነው። እንዴ መልክ የተባረኩ ልጅ ነኝ እንዴ? አዎ የሸዋስ እንደውም አንተን በመውለዱ ተባርኳል። ልክ ብለሃል በደንብ እንጂ አቶ የሸዋስ የተባረከ ልጅ ነው ያላቸው። ትክክል። በቃ እኔ ልጅ። እሺ በጣም አመሰግናለሁ አቶ መላኩ። እሺ ጋሽ መላኩ። አቤት። እዚህ እንደመጣው ግን ለጋሼ ባይነግሩት። ይገባኛል። ምንም አትጨነቅ። እሺ ሰላም ነው። እሺ እናትዬ እንዴት ነሽ? አለሁልህ መኩዬ። እንደው ስትናፍቅኝ እኮ እዚህ ድረስ መጣሁ። እኔ ነው ወይስ ምን? ያችን መሰራት እዚች ቤት ሽከን ያለች ሽሮ? ሁለታችሁ። እንግዲህ ሁለታችንንም ይዤ ልምጣ፣ ሽሮዋንም ይዤ ልምጣ። አይ ትዬ አሁን ሳይሆን በኋላ ይሻላል መኩ። አዎ ትዬ። ዛሬ ማጊ የለችም እንዴ? እንዴ ማጊ እናንተ ጋር አይደለችም እንዴ? አዎ ትዬ ትሆናለች። እኔ ቀደም ብዬ ነበር ከቤት የወጣሁት። ግን እኮ ከምትመጣበት ሰዓት በጣም ቆየች። እስቲ ቆይ ልደውልላት። አይ ትዬ ተይው፣ ዳኒን እየተንከባከበችው ይሆናል። ባይረብሿት ጥሩ ነው። ነው እንዴ? ምን ነው መኳንንቴ፣ ፊትህ ልክ አይደለም። አይ ትዬ ምናልባት ፀሐዩ ይሆናል። እኔ የምልህ መኳንንቴ፣ እስቲ እንደው አንድ ጥያቄ ልጠይቅህ። ጠይቂ። ምንድን ነው? ለምንድን ነው ግን አቶ የሸዋስ ለአንተ መኪና እንድትይዝ የማያደርጉት? ትዬ እሱ ሳይሆን ራሴ ፈልጌው እኮ ነው። እንዴ ለምን? እኔ እንጃ ትዬ፣ እኔ ሰላም አይሰማኝም። በቃ ከሱ የተለየው ነው የሚመስለኝ። ድሮም ተማሪ እያለሁ እኮ በታክሲ ነበረ ሲሄድ የነበረው። አንተ የተባረክ ልጅ። አይ ትዬ ነኝ እንዴ? እሺ በቃ መጣ፣ ወጡን ላሙቀልስ ከዚያው ድረስ። እሺ አረ ልጅ ታዲያ እንደዚህ መሬ ነሽ? ምን ላድርግ ፍፄ፣ ልጅነቴ እኮ ነው የቀሙ። ቢሆንም ማጊ አንዳንዴ ነገሮችን ፊክስ ከማድረግሽ በፊት 360 ዲግሪ ክላም ማድረግ አለብሽ። እሱም ይገባኛል፣ ግን በዛ ሰዓት እንዴት እንደዚህ አይነት ሀሳብ ይመጣል? ነገሩ ልክ ነሽ። ነገሩ ሀፕን ካደረገ በኋላ ወይ የምትይው እሱን ብቻ ነው። አዎ ግን ያደሽውስ መረጋጋት በጣም ይገርም አይደል? አሁን ወደ ስራ ቦታ ነሽ? ስራ ቦታውን ካላደረገ በዚህ ስሜት የተወሰነና ወደ ቤት ጀማሪ ነው። ኧረ ላሽ አንዴ እኔ ወደ ቤትማ እንድትሄጂ አልፈቅድልሽም። ካልሆነ እኔ ለምን ፈታ አላረግሽም? ምን አይደል እንዴ በቃ ፑል ምናምን ተጫውተን ምናምን ለምን ፈታ አንልም? አዎ ከፈለሽ ደግሞ ፔስ ለምን አንቀጣቀጥ? አይተጽ እንዴ ምንም አታስቢ፣ መደብ የለውም እኮ። ከፈለሽ ደግሞ ጎል እሰጥሻለሁ። እብድ ነገር ነሽ አይደል? አንቺ ብዬ ነው። ግን አንቺ ሙሉሽ ሞኬ ጋር ነው መሰለኝ። ማለት በቃ ከሱ ጋር ስትሆኚ ነው ራ ምናምን የምትሆኚ። ኧረ እንደዛ አይደለም። ካልሆነ ደግሞ በቃ እኔ ስፖንሰር ሆናችኋለሁ። ለምን የሆነ ቦታ ዘናችሁ ነው? ለማንኛውም እኔ ወደ ቤቴ መግባት ነው የምፈልገው። አመሰግናለሁ። ነው ቸከሷ ይመች። ወይኔ ፍፄ ዛሬ ምንም አልተሳካልኝ። ይሄ ገገማ ደግሞ የታባቱ ይሉ እትዬ እች ሽሮሽ እኮ ለእኔ ደስታዬ እኮ ናት። ልጄ ብላለኝ፣ እኔም አንተ ስትበላልኝ ነው ደስታዬ። አሁንማ በጣም ጠገብኩኝ። እችንማ ጨርሳት እትዬ፣ የምር በቃኝ፣ ጠገብኩ። እባክህ ብላ። በቃኝ እትዬ፣ የምር ጠግቤያለሁ። በቃኝ ካልክ ምን አደርጋለሁ ልጄ። እሺ ላንስ። አቤት ፍፄ። አንተ ደነዝ የት ነው ያለኸው? እትዬ ትብለት ጋር ነኝ። ምን ነው? አንተ ከረፈብ እዚህ ስንት ነገር ተፈጥሯል መሰለ። ምን ተፈጠረ? እባክህ ዳኒና ማጊ በኃይለኛው ተጣብሰውልህ ነበር ስልህ። አረ ለምን? ስወጣ እግሩን እያሸችው አልነበር እንዴ? አይ አፍቃሪ ነገር። እሱን ስታይ ነዋ ቅናት አናት ላይ ቤቱን ሲሰራ ፈረጠጥሻ። ፍፄ ሌላውን ተይውና ምን እንደተፈጠረ ንገሪኝ። እና ገምታ እግሩን ካሸችው በኋላ ቀጣይ ምን እንደሆነ አልገባኝም። በቃ ደረቴን እግሬን ምናምን ነሽኝ እያላት ነው ስልህ። ምን ፍፄ እውነትሽን ነው?
ምን እሱ ይገርማል እንዴ? እሷ እሺ ማለቷ እኮ ነው የሚገርመው። ፍፄ ውሸትሽን ነው። ማጊ እንደዚህ በጭራሽ አታረግም። ቦቅቧቃ ይኸውልህ፣ አንድ ነገር በተፈጠረ ቁጥር እንደዚህ እግሬ አውጪኝ የምትል ከሆነ ማለት ነው አንድ ቀን ይሄ ልጅ ልጅቷን አፈፍ አድርጎ እየየ ስትል ነው የምትውለው። ለዛሬ ነው ያድኝልሃለሁ። ስለዚህ ፍፄ ምንም አልተፈጠረም አይደል? አይ ስቀልድ ነው። ይሄስ እንኳን አልተፈጠረም። ግን ይኸውልህ ዛሬ ሲጣሉልህ ነበር። ለምን? ያ ደብዳቤ የሚልከው ሰውዬ ነው የአባትሽ ገዳይ ዳኒ ነው ምናምን ብሏት ቤቱን ቀውጢ ስታረገው ነበር እንዴ። የሸዋስ ባይመጣ እኮ ቤቱን ደንበደንብ አድርገው ነበር። ፍፄ ምንድነው እያልሻለሽው? በቃ አንተ አሁን ተረጋጋ። ሳስበው አሁን ስሜቷ ጥሩ አይደለም። ለምን አግኝታ ወያት ትላል እሱ ሳይቀርም ማለት ነው። እሺ በቃ መጣሁ። እትዬ አቤት መኳንንቴ። በቃ እኔ ልሂድ። ምን ነው ቸኮልክ ልጄ? አይ ጋሼ ስለፈለገኝ መሄድ ይኖርብኛል። እንዴ ችግር አለ እንዴ? አረ ምንም ችግር የለም እትዬ አታስቢ። በቃ ቻው። በልሽ ደህናዋል። ቀስ እያልክ እንግዲህ ልጄ እያየህ እንደው እነዚህ የተባረኩ ልጆች። አይ ቶሎና ስለለምንድን ነው ያልመጣው? ይቅርታ አለቃ፣ ትንሽ ችግር አጋጥሞኝ ነው። አሁን አድርጌ ያልኩህን በሙሉ ታደርጋለህ። እሺ አለቃ። ዛሬ የተፈጠረውን ነገር ነግሬሃለሁ፣ ግን አቶ ሸዋስ የተናገረው ነገር ምንም ደስ አላለኝም። እናማ ስለዚህ ሰውዬ ማንነት እንድታጣራልኝ እፈልጋለሁ። ያው ስራ ቦታ ከኔ ጋር ይወዳደራል ስላለ እሱ ማግኘት ላንተ ቀላል ነው። እሱማ ቀላል ነው፣ ግን ደግሞ አንዳንዴ ጋሼ የሚሰራቸውን ስራዎች እኔም አላውቃቸውም። ቴዲ፣ መቆፈር ያለብን ነገር ቆፍሬ የዚህን ሰውዬ ማንነት እንድታመጣልኝ እፈልጋለሁ። ያለበለዚያ ግን ምን እንደሚፈጠር ታውቃለህ አይደል? አውቃለሁ፣ ግን ትንሽ ጊዜ ስጠኝ። ጊዜ የሚባል ነገር የለም። አሁኑኑ እንድታደርግ ነው የምፈልገው። እሺ፣ አሁን ጨርሻለሁ። መሄድ ትችላለህ። ወይ ጣጣ! አሁንስ ነፍሴ የተጨነቀች እኮ። እኔን ያልገባኝ ጋሼ የዚህን ሰው ስራ ለምን መደበቅ ፈልጉ? ማለቴ ለምን ወደዚህ አቅጣጫ አመጡት? ግርማ ደግሞ አሁን በሱ ስም እየሆነ ያለውን ነገር አላደረገም። ስለዚህ ጋሼ የሆነ እየቆመሩት ያሉት ነገር አለ ማለት ነው። ወይኔ እናቴ፣ በቃ መሞቴ ነው። ሞኬ አንተ ቅደም፣ የሻ አንተ ቅደም እየተባባሉ ነው የሚገል። ወይ ጉዴ! ጨርሻለሁ አልኩህ እኮ አትሄድም? ምን አልከኝ? እሺ ማጊ ምን ሆነሽ ነው? ማጊ በእናትሽ አታልቅሽ። ምን ሆነሽ ነው ንገሪኝ። ሞኪ ስህተት ሰራው። ዳንኤል እኮ ስለታነሳውበት። በቃ ማጊ አታልቅሽ። ቆይ ምንድነው እየሆነ ያለው? ህይወታችን ውስጥ ምን እየተካሄደ ነው? አይዞሽ ይስተካከላል፣ አታልቅሽ። ሞኪ ዛሬ እኮ አቶ ሸዋስ ቤት ባይኖሩ ኖሮ የሆነ የማይሆን ነገር ይፈጠር ነበር። በቃ ማጊ አሁን እኮ የሆነ ሆኗል። አንቺ ላይ ደግሞ ምንም ጥፋት የለም። ታውቃለህ፣ ይህ ሰውዬ ግን በጣም ክፉ ነው። እንዴት ነው አቶ ሸዋስን ለማስጨነቅ ብሎ ይህ ሁሉ መንገድ የሚሄደው? ማለት ይሄ ደብዳቤ የሚሰጠን ሰውዬ እኮ አባትን ለመበቀል ነው የሚፈልገው፣ የእኛንም ሰላም ለማደፍረስ። ይህንን ጋሼን ያለሽ? አዎ ሞኪ፣ እኔ ግን በዚህ መሀል የሰው ነፍስ አጥፍቼ ነበር። በቃ ተረጋጊ፣ ዋናው ሰላም ነው። አላውቅም ሞኪ፣ ግን ዳኒን በድዬው። እሺ በቃ አሁን እሱን እርሺውና ተረጋጊ። በቃ ወይኔ ጉዴ! ማጊ ምን ሆነሽ ነው የምታለቅሽው?
ምንም አልሆነችም። ምንም አልሆነችም ማለት ምን ማለት ነው? እንደዚህ እያለቀሰች በቃ ችግሩ ተፈቷል። አንቺ አትጨነቂ። የምን ችግር? አንቺ አትናገሪም እንዴ? ምን ሆነሽ ነው? በቃ ሞኬ አንተ ተመለስ። ሙና አንቺን ደግሞ እየደነቅሻል እንዴ ማጊ፣ እንዴት ነው በዚህ ሁኔታ ጥዬሽ የምሄደው? ችግር የለውም ሙና አለች። ማጊ እሺ በይኝና አብሬሽ ልሁን። አይ አሁን ብቻ የመሆን የምፈልገው ይቅርታ ሞኬ። እሺ በቃ አሪፍ ቦታ አሪፍ እራት ልጋብዝሽ። አይ ሌላ ጊዜ አመሰግናለሁ። እሺ ሞኬ ቻው። መላኩ ያልከው ነገር ልክ ነበር። እኔም እኮ አካሄደውን ሳይ ነው ያሰብኩት። ደርሼ ባይኖር ኖሮ ከባድ ነገር ነበር የሚፈጠረው። ግን የነገርካቸው ልጆቿ ምን ይመስለኛል? ያቺ የእናቷ ቤት የተጠራጣሪ ልጅ ምንም ጥያቄዋ ደስ አላለኝም። ፍጹም ነው። ያንንም ዳሪ ታውቀዋለህ አይደለ? ነገር ማወሳሰብ ይወዳል። መቼም ከዚህ በኋላ እዚህ መቆየት የሚፈልግ አይመስለኝም። አሁን ያለን አንድ አማራጭ ብቻ ነው። ምንድን ነው? ያንን ባለክራንች ሰው ማወቅ። የእሱን ሙሉ ኃላፊነት ለነሱ ይፈሰጥቻቸዋል። ስለዚህ መገኘቱ አይቀርም፣ አታስብ። አሁን ይህ ሰውዬ እያሳሰበኝ መጥቷል። በእያንዳንዱ እንቅስቃሴ ውስጥ እውነት አለው። በጣም የሚያቀን ሰው መሆን አለበት። እንዲህ አለቃ፣ ጉዳዩን የሚያውቁ ሰዎች በሙሉ ቁጥሩ ግደዋል። እርግጠኛ ነህ ግን ግርማ ሞቷል? አቶ የሺዋስ ምን ነካ? የሞቱን ትክክለኛ ማስረጃ እኮ በአይኔ አይቻለሁ። እሺ ይሄ ሰውዬ አላውቅም፣ ግን መገኘቱ አይቀርም። እርግጠኛ ነኝ ይሄ ሰው የሟች ግርማ ሞት ያሳሰበው ይመስለኛል። አንድ ነገርማ ማድረግ አለብን። ምን? እርግጠኛ ነኝ ግርማን ብሎ ከመጣ የእነ ትብለጥንም መጥፎ አይፈልግም። ስለዚህ ለምን እነ ትብለጥን የሆነ ነገር ውስጥ እናስገባና እነሱን ሊያድን ሲመጣ ለምን አናገኘው? ይሄ ጥሩ ሀሳብ ይመስለኛል። በዛ ማንነቱን ማግኘት እንችላለን። በትክክል ግን ምንድን ማድረግ አለብን? ቆይ አሁን የተፈጠረው ነገር ረገብ ይበልና ምን ማድረግ እንዳለብን እነግርሃለሁ። እሺ አለቃ። ማኪ ዛሬ ነው የሚሆነው ብያለሁ። ዛሬ ነው። ያው ዳኒ ዛሬ እኮ ልክ ስላልሆንክ ነው። አይሆንም ማኪ፣ ግብዣዬን ከልብሽ ከተቀበልሽኝ ዛሬ ነው መሆን ያለበት። እሺ በቃ ግን ትንሽ ደቂቃ። እሺ አልሽ። ዳኒ ግን በጣም ስላስጨነቀኝ ችግር የለውም በቃ ማግዬ፣ እንደውም ይሄ ዱካክሽን የሚያስለቅቅሽ ቦታ ነው የምወስድሽ። እሺ በቃ ስጨርስ እደውላለሁ። ምን ታፈጣለህ? የሆነ ዕቃ የጠፋብሽ እኮ ነው የምትመስይው። ነው ወይስ ላፋልግሽ? መጀመሪያ ራስህን ፈልግ። ምን ነው ጠፍተዋል አሉሽ እንዴ? አቦ በእናትህ አላቅልህም። በቃ ወደምትሄድበት ሂድ አልኩህ እንዴ? እኔማ እሄዳለሁ። ወይ ጉድ! እንደው የነገራችሁኝ ነገር እውነት ነው? ማግያ ታስቢሽ? እንደው ያቶ የሺዋስ ነገር እንደው ግርም ይላል። ቀላል። ስሚ ማጊ፣ በቃ አሁን ተነሺ፣ ተጣጣቢ ልብስሽን ቀይሪና ወደ ግብዣሽ ሂጂ። እንዴ አይቻልም፣ እንደዚህማ ይደብረዋል። ቆይ አንቺ ግን የት እንደሚሄድ አውቀሻል? ዳኒ ጋር እኮ ነው። እና አሁን ይሄ ነገር የሚያሳስበኝ ይመስልሻል? እሺ አሁን ተነሽና ልብስሽን ቀይሪ። ኧረ ሙና በእናትሽ ይቅርብኝ፣ በቃ እኔ እንደዚሁ ነው የሚሄደው። ማጊ ሰው ቀጥሮማ እንደዚህ አይኮንም። በይተሽ ለባብሽ ግቢና እኮ ተነሽ ተነሽ በቃ እሺ። እንደው አደራሽን እችን ልጅ ተከታተያት፣ እንደው አደራሽን። ችግር የለውም እኮ ማሚ፣ አሁንማ ሁሉም ነገር እኮ ተፈታ። ጎሽሙን እኔማ እኮ ምን እንደማደርግ ጨነቀኝ። እንደው ከዚህ ሁሉ በኋላ ደግሞ ልጄን እንዳይቀሙ። አረ ምንም አትሆንም ማሚ፣ እንዳፍሽ ይሁንልኝ። ማሚ። አቤት ሙናዬ። እኔ እምልሽ ማጊ ግን ስለ ሁሉም ነገር ታውቃለች እንዴ? አዎ ምንም የማታውቀው ነገር እኮ የለም። አሁን እየበረዟት አስቸገሩኝ እንጂ። እንደዛ ከሆነ ማሚዬ በቃ ምንም አታስቢ። አዲስ ቢሆን ኖሮ አው ይከብዳል ነበር። አሁን ግን የለመደችው ነገር ስለሆነ ምንም ነገር አይፈጠርም። አዎ ሙናዬ፣ እኔስ ያለሷ ማን አለኝ ብለሽ ነው?
እንዴ ማሚ ደግሞ የምመራቅ ነው? እኔ ያለው አይደል እንዴ? እንደው ቢጨንቀኝ እኮ ነው እና ያንቺማ በረከታችን እኮ ነሽ። ማሚዬ ስቀልድ ነው። እሺ አንቺ ፍጹም ምን ያስጨዋል? ቆይ ምንድን ነው ያደረግሽው? ምን አደረኩ? ልብሴን የት ነው የወሰድሽው? አላቅልህም። እኔ አንተ ልብስ ጠባቂ ነኝ? እየቀለድኩ አይደለም። ልብሴን መልሽልኝ። እኔም አልቀለድኩም። ስለምትለውም ልብስ እኔ አላቅልህም። እንግዲህ ደሜን አታፊው። የምሄድበት ቦታ አለ። ልብሴን ስጪኝ። እና እኔ ምን አገባኝ? የትስ ብትሄድ ያገባኛል እንዴ? እኔ እሺ፣ እዚህ ቤት ውስጥ ከኔና ካንቺ ውጪ ማን ነበር? ማን ይወስደዋል? አሃ ሌባንሽ እያልከኝ ባልሆነ እሱን አላቀልሽም፣ ግን ልብሴን አምጪልኝ። ይኸውልህ እኔ አንተ ልብስ አላየሁም። እሺ እናንተ ምንድን ነው የምትጮኸው እንዴ? ይሄ ሰውዬ ነው ዝም ብሎ ይነዛነዘኛል። አንተ ምንድን ነው? ልብሴን እንድመልስልኝ ንገራት። ፍፄ የምን ልብስ ነው የሚያወራው? ቤት ውስጥ እኔና እሷ ብቻ ነበር። ሻወር ገብቼ ስመለስ ግን ልብሶቼ የሉም። ታዲያ ማን ይወስደዋል? ፍፄ ወስደሻል እንዴ? አዎ ወስዳለች። ትመልስልኝ። አሃ አስታወስኳቸው። እነዛ ልብሶች ባልሆኑ ማለት ይኸውልህ ሞኬ ቀደም የሆነ ልዋጭ በዚህ በሰፈር ሲያልፍ ማለት ነው ያው ወለፍ አረገኝና ማለት ነው የሆነ ልብስ ፈለግ ሳረግ አገኘው እና ወሸርኳቸው። ምን? አንቺ ልጅ አትቀልጂ ብዬሻለሁ። ቀልድ ይሄ ነው እባክህ። ከፈለክ ደግሞ ልንካፈል እንችላለን። ደግሞ አንተ አታፍርም እንዴ? እነዛን ሰልባጆች ልብስ ነው ብለህ ስታወራ ብታሳርፋት ይሻላል። ፍፄ የምታወሪው ነገር ውሸት ነው አይደለ? ኧረ እኔ ምን አስዋሸኝ? እውነቴን ነው። መኳንንት ልብሴን አስመልስልኝ፣ ካልሆነ ደግሞ ያንተን ልብስ ስጠኝ። ለምንድን ነው ልብስ የምሰጠን? የሚሄድበት ቦታ ስላለኝ። ኧረ ይደብራል። ብቻ ያንን ልብስ ነው ብለህ ለብሰህ ልትሄድ እንዳይሆን። እሱ አያገባሽም። ምን ልታረግ ነው? ልብሴን አሰጠኝ እያልኩ ነው። ነገርኩህ እኮ አላቅልህም አልኩ። ፍፄ አንዴ ውስጥ ለናገርሽ። ፍፄ እውነቱን ንገሪኝ፣ ምንድን ነው ያደረግሽው? እባክህ ልብሱን ደብቄበት ነው። እና ከደበቅሽበት ለምን አሰጪው? ምክንያቱም ከሰጠሁት አንተ ትጎዳለህ። እኔ ደግሞ በምንድን ነው የምጎዳው? ልብሱን ለብሶ የት እንደሚሄድ ታውቃለህ? እኔ በምን አቀልሻለሁ? ማጊ ጋር ነው የሚሄደው። ምን? ማጊ ጋር ነው የሚሄደው? አዎ ቅድም ስገባ ሲቀጣጠሩ ሰምቻለሁ። እኔን እኮ እምቢ ብላኝ እኮ ነው እዚህ የመጣሁት። ከጥሉ በኋላ ትጋብዥኛለሽ ብሎ ቃል አስገብቷታል። በዛ ይዟት ነው። በጭራሽ ይሄም አይሆንም። እና ይሄ እንዲሆን ትፈልጋለህ? በጭራሽ ልታረገውም አይገባም። በትክክል በቃ አሁን እንዳያስቸግረን ሄደን በሩን ቆልፍበት። ከዛ ሰዓቱ ካለፈ በኋላ ልብሱን እንሰጠዋለን። እናንተ ልጆች ምን እያደረጋችሁ ነው? በሩን ክፈቱት። እናዝናለን ሰውዬው፣ አንከፍትልህም። እሺ እሺ፣ ልብሴን ስጡኝ። ልዌ ቆይ ሞኬ፣ አንተ በሷ ተባባሪ ሆንክ? አዝናለሁ፣ ምንም ማድረግ አልችልም። ነው ሞኬ? አዎ ነው። ምን ታመጣለህ? መኳንንት የማይሆን ነገር እንዳደርግ አትገፋፋኝ። አንተ አታስፈራራ። ምን ታመጣለህ? የኛ ልጅ በርታ። አላወቃችሁኝም ማለት ነው። እንዳትረታ